አላህን ከፍጡር ጋር ማመሳሰል ይባላል። አላህ ይሰማል፣ አዎ። ይናገራል፣ አዎ። ያያል፣ አዎ። ያውቃል፣ አዎ። ግን ከፍጥረት ጋር የሚመሳሰል አይደለም። አላህ ከአርሽ በላይ ነው፣ አዎ። በቃ ይሄ ነው እምነታችን። ግልጽ ነው። አላህ ከፍጥረታት ይፈልጋል። የተነገረንን ነገር በቁርአንና በሀዲስ ላይ የመጡት ነገሮች እንቀበላለን። ከፍያው ላይ ግን ፊሎሶፊካል አስፔክት የለንም። እንዴት እንደሆነ እስካልተገለጸ ድረስ ምንም እንትን አላህ ያያል፣ አዎ። እንዴት ያያል? አልተገለጸም። አላህ ይሰማል፣ አዎ። እንዴት ይሰማል? አልተገለጸም። ያውቃል፣ እንዴት ነው የሚያውቀው የሚለው ነገርም ራሱ አናውቅም እኛ። ሊሚትድ አለው ራሱ። ይሄ ሚትትዬ እኮ ነው አሁን ራሱ ኖርማል ማለት ነው። እና አንተ አስበው የሆነ ፒያሳ ጋር ቁጭ ብለህ ሻይ እየጠጣ ልክ ደግሞ ከፒያሳ ደግሞ እኔ ቦሌ አካባቢ ላይ በደርስ ግን ሚትትዬ ነው የምትሆነው። ከዛ ምድር ላይ ሰውን ደግሞ አስበው፣ ከዛ ደግሞ ፕላኔቷ ላይ አስባት፣ ከዛ ፕላኔቷን ደግሞ አስበህ ደግሞ ወደ ላይ ሂድ፣ ሰባቱ መላእክት፣ ከዛ ሶላር ሲስተሙ ጋር ሂድ፣ ከዛ ወደ ጋላክሲ ሂድ፣ ከዛ ወደ ክላስተር ሂድ፣ ወደ ማን ነው ምንድን ነው ሚልኬ ጋላክሲ ጋር ሂድ፣ ከዛ በኋላ ምን ክላስተር ጋር ሂድ፣ ከዛ ዩኒቨርሱ ጋር ሂድ። ዩኒቨርሱ ደግሞ መልቲቨርስ የሚባል ኮንሴፕት አለ፣ አለማት የሚባሉ አለ። ይሄን የፈጠረ አምላክ ይቺ ሚጢጥየዋ ወሂድ፣ ይሄ ሚጢጥየዋ ወንድሜ አንተ ያንን ኮምፕሬንድ ማድረግ አንችልም። ያ ፍጥረትን ከፍጥረት በላይ የሆነ የዓለማቱን ጌታ በቁርአን ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። እንዲሮችን ከሰው ጋር እያነጻጸርን አይደለም የምናስተያየው። አላህ ይሰማል፣ አዎ። ያያል፣ አዎ። ይናገራል፣ አዎ። ያውቃል፣ አዎ። ግን ሲያውቅ አንጎል ምናምን እያልክ እንደኛ ከሰው ጋር አታገናኘውም። ማይንድ ምናምን አንጎል ምናምን ሰለብራል ሜዱላ ምናምን እያልክ የምትፈላሰፍ ከሆነ አደጋ አለው። ያ ምንድን ነው? ተሽቢህ ይባላል። አላህን ከፍጡር ጋር ማመሳሰል ይባላል። አላህ ይሰማል፣ አዎ። ይናገራል፣ አዎ። ያያል፣ አዎ። ያውቃል፣ አዎ። ግን ከፍጥረት ጋር የሚመሳሰል አይደለም። አላህ ከአርሽ በላይ ነው፣ አዎ። በቃ ይሄ ነው እምነታችን። ግልጽ ነው። አላህ ከፍጥረታት ይፈልጋል? አይፈልግም። የማይፈልግ ከሆነ ለምን አቅጣጫን ተጠቀመ? በላይ የሚለውን ነገር ከላይ የሚለውን ነገር እኮ ለመፈለጉ ማስረጃ መሆን አይችልማ። እሱማ ለምሳሌ አላህ ይመለካል አይደለ? አምልኮ ይቀበላል ከሰው። ከፍጥረት የማይፈልግ ከሆነ ለምን አምልኮ ይቀበላል? ፍጥረቱ ለፍጡራኑ ስለሚጠቅም ነው እንጂ ለሱ አይጠቅምም እኮ። ለምን ይቀበላል? አምልኮ ለምን ይቀበላል? ትእዛዝ ስላደረገበት ነው። አምልኮ እንደዛ ነው የምትለው እንጂ ከፍጥረቱ ስለፈለገ ብላ አትልም። አንተ ስታንዳርድ አታውጣለትም። እሱ በሚፈልገው መልኩ ፈጥረዋል። እሱ በቁርአን ላይ ባሰባው ኢስባት በወሰፈው በወስፍ ካላ ከአርሽ በላይ መሆኑን ከነገረ ከአርሽ በላይ ስለሆነ ብቻ ከፍጥረቱ ይፈልጋል ብለህ ድምዳሜ ላይ ለምን ትደርሳለህ? ፋላሲ ነው ይሄ፣ ሎጂካል ፋላሲ ነው የሰራው። አሁን እኮ ማለት ነው እኔ እኮ ጥያቄ ነው። አሁን አርህማኑ አርሽቷ እቀበለዋለሁ፣ ግዴታዬም ነው መቀበልም። አርህማኑ አርሽቷ የመረረኝም ቢሆን እውጠዋለሁ። አርህማኑ አርሽቷ ከፍጥረቱ ይፈልጋል አያስብልማ። ከፍጥረቱ ይፈልጋል ካልክማ ኮዝ ኤንድ ኢፌክት ውስጥ ልትገባ ነው። ያ ደግሞ አያዋጣም በራሱ አንደኛ ነገር ማለት ነው። ቅድም እንዳልኩ ነው፣ ከፍጥረት ጋር አታመሳስለው። ፍጥረት የሚያስፈልገው ጥገኛ ነው። እሱ ኢንዲፔንደንት ነው፣ አሰመድ ነው። እሱ የሁሉ ነገር መጠጊያ እንጂ እሱ በማንም ላይ ተጠጊያ አይደለም። የተነገረንን ነገር በቁርአንና በሀዲስ ላይ የመጡት ነገሮች እንቀበላለን። ከፍያው ላይ ግን ፊሎሶፊካል አስፔክት የለንም። እንዴት እንደሆነ እስካልተገለጸ ድረስ ምንም እንትን አላህ ያያል፣ አዎ። እንዴት ያያል? አልተገለጸም። አላህ ይሰማል፣ አዎ። እንዴት ይሰማል? አልተገለጸም። ያውቃል፣ እንዴት ነው የሚያውቀው የሚለው ነገርም ራሱ አናውቅም እኛ። ሊሚትድ አለው ራሱ። ይሄ ሚትትዬ እኮ ነው አሁን ራሱ ኖርማል ማለት ነው። እና አንተ አስበው የሆነ ፒያሳ ጋር ቁጭ ብለህ ሻይ እየጠጣ ልክ ደግሞ ከፒያሳ ደግሞ እኔ ቦሌ አካባቢ ላይ በደርስ ግን ሚትትዬ ነው የምትሆነው። ከዛ ምድር ላይ ሰውን ደግሞ አስበው፣ ከዛ ደግሞ ፕላኔቷ ላይ አስባት፣ ከዛ ፕላኔቷን ደግሞ አስበህ ደግሞ ወደ ላይ ሂድ፣ ሰባቱ መላእክት፣ ከዛ ሶላር ሲስተሙ ጋር ሂድ፣ ከዛ ወደ ጋላክሲ ሂድ፣ ከዛ ወደ ክላስተር ሂድ፣ ወደ ማን ነው ምንድን ነው ሚልኬ ጋላክሲ ጋር ሂድ፣ ከዛ በኋላ ምን ክላስተር ጋር ሂድ፣ ከዛ ዩኒቨርሱ ጋር ሂድ። ዩኒቨርሱ ደግሞ መልቲቨርስ የሚባል ኮንሴፕት አለ፣ አለማት የሚባሉ አለ። ይሄን የፈጠረ አምላክ ይቺ ሚጢጥየዋ ወሂድ፣ ይሄ ሚጢጥየዋ ወንድሜ አንተ ያንን ኮምፕሬንድ ማድረግ አንችልም። ያ ፍጥረትን ከፍጥረት በላይ የሆነ የዓለማቱን ጌታ በቁርአንና በሀዲስ ላይ በወሰበበት ወስፍና ባሰባበት ኢስባት ነው የምንቀበለው። በቃ ከዛ የዘለለ ነገር የለም። በዝምታ የታለፉ ነገሮችን በዝምታ ነው የምናልፈው። ፊሎሶፊካል አስፔክት ከመጣ ሎጂካል በመጣ ሎጂክን በሎጂክ ማፍረስ ይቻላል፣ እንዳሁኑ ማለት ነው። አፍ ራሱ መቆላለፉ ላይ ይቻላል። ግን ምንም የሚጠቅመው ነገር የለም። ለአንተ ለህይወት የሚጠቅም ነገር፣ ለዱንያ ላይ የሚጠቅም ነገር አህካሞች ምንድን ናቸው? እንዴት ነው መኖር አለብህ? እንዴት መስገድ አለብህ? እንዴት መጾም አለብህ? ዱንያ ላይ ያለ እንዴት ነው የምትኖረው? ለቀጣዩ ዓለም ምንድን ነው የሚያስፈልገው የሚለውን ነገር ተቀምጦላል ቁርአንና ሀዲስ ላይ ማለት ነው። ቁርአንና ሀዲስ ላይ የተቀመጡ ነገሮች 3 ናቸው።
ሶስት ጥያቄዎች የሚመስሉ ነው። ከየት መጣው፣ ለምን መጣውና ወዴት እሄዳለሁ። ከምን መጣው ስትል ስለ ክሬሽን ነው የሚያወራው፣ አፈጣጠርን ያወራል። ከዛ በኋላ ደግሞ ለምን መጣው የሚለውን ደግሞ ሬቬሌሽን ነው፣ አላህን ለማምለክ ነው። እንዴት እንደምታመልከው ሬቬሌሽኑ ላይ ታገኘዋል። ከዛ በኋላ ደግሞ ወዴት እሄዳለሁ ስትል ደግሞ መጨረሻ ላይ ዴስቲኔሽንን ነው፣ ሳሊቬሽን ነው፣ ስለ መዳን ነው የሚያወራው። ቁርአን ሶስት ነገሮችን ነው፣ ክሬሽን ላይ በጣም አተኩሮ ያወራል፣ ሬቬሌሽን ላይ በጣም አተኩሮ ያወራል፣ ሳሊቬሽን ላይ በጣም አተኩሮ ያወራል። እነዚህ ሶስቱን ነገሮች ከያዝክ ትሻገራለህ። በተረፈ ይሄ ያው የምታመጣቸው ነገሮች እንደዚህ የምጠይቃቸው ኢልሙል ከላም የሆነ ሰዓት ላይ ግሪክ እና የሮም ፍልስፍናዎችን አምጥተው ከእስልምና ጋር ለማጽረህ አልተሳካላቸውም። እነሱ እነ ሙተዚላ እነ ጀህሚዮች የሚባሉት እነ ማትሪዲያ ምናምን አሻሪ ምናምን የሚባሉ እንትኖች በአንድ ወቅት የነበረው አቂዳ ላይ የነበረው አቋም በጣም አደገኛ ነገሮች አሉ። ሞር ፊሎሶፊካል የሆነ አስፔክት ነው። ለዛ ነው ገብተዋል። ቁርአንና ሀዲስ ላይ በመጣበት በተወሰበበት ኮንቴክስቹዋል በሆነ አፕሮች፣ ቴክስቹዋል በሆነ አፕሮች፣ ግራማቲካል በሆነ አፕሮች እና የሂስቶሪካል በሆነ አፕሮች መቀበል ነው ያለብህ። እሺ አሁን እኔ እንደዚህ አይነት ጥያቄ ላይ ከምጠይቅ እንደዚህ ከየት መጣው፣ ለምን መጣው፣ ወዴት ነው የሚሄደው የሚለውን እዛ ላይ አትንጭ፣ እዛ ላይ ብቻ መስራት አለብኝ። ምን አልከኝ? ከየት ነው የመጣሁት፣ ለምንድን ነው የምኖረው፣ አላማዬ፣ እንደገና የምሄድበት አላማስ ወዴት ነው የሚሄደው የሚለውን ነገር እነዚህ ነው አላማ አድርጌ መኖር ያለብኝ ነው። እንደዚህ አይነት ጥያቄ ማንሳት የለብኝም። ማንኛውም ጥያቄ ስጠይቅ ጥያቄ የምጠይቀው የጥያቄ ፎንጋ የለውም። እኛ ጋር ሙስሊሞች ጋር ስትመጣ ማለት ነው። በተለይ እዚህ ቤት ስትመጣ አሁን ጥያቄውን ጠይቃለህ እኮ መልሰን እንልሃል። መጠየቅ አለብን። ምክንያቱም ጥያቄ ነው፣ አይምሮ ውስጥ ጥያቄ ነው የሚመላለሰው። እኔ ቁልፍ ስሰጥህ ምንጭቅ አድርጌ ብሰጥህም ረጋ ብዬ ብሰጥም ሁለቱም ከቋንቋ አንጻር መስጠት ነው። ጥያቄ አጠያየቀ ስላማረ ነው የተመለሰልህ። ገብቷል ብለህ ረጋ ብለህ ስለጠየቅ ጥያቄ የተመላለሰብን ነገር መጠየቅ አለብህ። ግን ጥያቄውን ቢሆን ተመልሶልሃል በሆነ ነገር ማለት ነው። እና በጥያቄ መልስ ላይ እክል ካጋጠመ ደግሞ ዳጎስ ያለ መልስ ሰጣለን ማለት ነው። ማንም ሰው እዚህ ቤት መጥቶ ገሰረት ሆኖ እንዲወጣ አንፈልግም። እኛ ፍላጎታችንም የለንም። ስለዚህ በተቻለ አቅም ማንኛውም ጥያቄ ሲኖርህ ሌላ ቀንም ፎሎ አድርገኝ፣ እኔንም ማሂርንም ፎሎ አድርጋቸው ወንድሞችን ማድርግና ማንኛውም ጥያቄ ሲኖርህ ጠይቅ ራሱ ማለት ነው። ከመጠየቅ ነው ራሱ። ይሄ እንደነ ጃቢር አይነት አሁን የምታያቸው ሰዎች በአንድ ወቅት ይጠይቁ ነበር ማለት ነው። ዛሬ ላይ እነ ጃቢር ሺ በክንፉ ሺ በአክናፉ የሚባሉት በአንድ ወቅት በመጠየቃቸው ምክንያት ነው። ከመጠየቅ ደግሞ ከጉሊት ወደ ጉልላት፣ ከባርነት ወደ አርነት እንደገና ደግሞ